አዶቢ ኢሉስትሬተር ላይ ስንሰራ አርት ቦርድ እንደምናዘጋጀው ይሄ ስርዓት ከአባቶቻችን የመጣ ስርዓት ነው ማለት ነው። ከዚህ ያለውን ግሌት ይሉታል። ይሄኛው ጽሁፉ የሚያርፍበትን ቦታ አምድ ይሉታል። ለምሳሌ ይሄ መጽሐፍ ባለ 3 አምድ ይባላል። በአምዱ መካከል ይሄንን ሐውልት ይሉታል። ይሄንን አርስት ይሉታል። ይሄንን ህዳግ ይሉታል። ሰላም ጤና ይስጥልን የተከበራችሁ ማምሻ ቤተሰቦቻችን እንዴት አምሽታችኋል? ሳምንታዊው ተወዳጁ ማምሻ መሰናዷችን ተጀምሯል። እኔው ቢሆነኝና ፈቲያ ሁሴን እንግዲህ ምሽትን እያዋዛን ቆንጆ መሰናዶ ለእናንተ ልናደርስ በስቱዲዮአችን ተሰይመናል። አብራችሁን ቆዩ የአክብሮት ግብዣችን ነው። እኔ እንግዲህ አዲስ ሳምንት ልንጀምር ነው። ያሳለፍነው ሳምንት ውስጥ ደግሞ በህይወታችን ላይ እንዲሁም ደግሞ ሻገር ብሎ በሀገራችንም ላይ የተለያዩ አይነት አዳዲስ ሁነቶችንም ያስተናገርንበት ሁኔታ ይኖራልና ሳምንት እንዴት አለፈ? የገጠመው ጾም እንዳለ ሆኖ ማለት ሳምንቴ በጣም እንግዲህ በሰላማዊ መንገድ አልፏል። እንዳልሽው ነው የገጠመ ጾም እስላም ክርስቲያኑ ገጠመ ጾማቸው እንዲል ባለቅኔው የአብይ ጾምንም እያጠናቀቅን እንደገና ደግሞ ታላቁን የረመዳን ጾም ተቀብለን ሳምንታትን እየተሻገረን እንገኛለን። ይሄ በጣም የሚያስደስት ነገር ነው። በነገራችን ላይ ኢትዮጵያውያኖች በልዩነት ምንታወስበት ምንነሳበት ትልቁ በረከታችን ይሄ ነው። የእስልምና እምነት ተከታዩም የክርስትና እምነት ተከታዩም ሁለት ታላላቅ ጾሞችን አብይ ጾሞችን እየጾመ ይገኛል። ይሄ በጣም ትልቅ መባረክ ነው፣ መታደል ነው። ለማንኛውም ለረመዳን ግን እንኳን አደረሰሽ ማለት ፈልጋለሁ። እንኳን አብሮ አደረሰ። ረመዳን ከገባ ዛሬ ነው የተገናኘ ነው ብዬ ነው። እውነት ነው። ያው ሳምንታትን ያህል ጾመናል። ረመዳን እንደሚታወቀው ያው በእስልምና እምነት ተከታዮች ዘንድ እንግዲህ ትልቅ ቦታ የሚሰጠው ነው። ከወራቶች ሁሉ የላቀ ወር የሰማይ ወር ተብሎ ነው የሚታሰበው። ባለችው በዚች አንድ ወር ውስጥ የራህመት ወር የኢባዳ ወር ነው። ከአላህ ጋር ከፈጣሪያችን ጋር የምንገናኝበት ድልድያችን ነው ረመዳንና ጾሙን ስታሳልፍ ከብቻህንም አይደለም የምታፈጥረው ያለው ለሌለው እያካፈለም ነው ረመዳንን የሚያሳልፈውና ከዛ ባሻገር ረመዳን ከመግባቱ በፊትም በከተማችን የተለያዩ አይነት ኢስላሚክ መድረኮች ነበሩ። እንግዲህ የተሳተፍኩባቸው የተወሰኑት አሉና ምንድናቸው እንግዲህ እነዚህ ቁርአንን ያፈዙ አሊሞች ወይ ዑለማዎች ወጣቱ እንዴት ጾምን ማሳለፍ እንዳለበት ካላቸው ልምድ አኳያም የሚያጋሩበት መድረክ ነው። ከዛ ባሻገር ለረመዳን የሚሆኑ የተለያዩ አይነት ነሺዳዎችም ተመርቀው በዛው ቀን እንግዲህ አየር ላይ መዋል ይጀምራሉ ማለት ነው። ከዛ ባሻገር እኔ በጣም የሚገርመኝ ረመዳንን ሳስብ በአጠቃላይ እንደው ጾምን ስታስብ ኢትዮጵያዊነት የሚንጸባረቅበትም ነው። በተለይ በዓላታችንም ላይ ስታይ ለምሳሌ የጥምቀት ወቅት የዛን ስፍራ የታቦቱን የሚያርፍበትን ቦታ የሚያጸዱት ኡመተል ሙስሊሞች ናቸው፣ የሙስሊም እህት ወንድሞች ናቸው። በተመሳሳይ አሁን ላይ ደግሞ ሀገራችን ላይ የመጣው ነገር አለ። በተለያዩ ሀገራቶች ላይ የአፍጥር ስነ ስርዓት አለ፣ የመንገድ ላይ አፍጥርና ያን ነገር ለሙስሊሙ የሚያመቻቹት ክርስቲያን እህት ወንድሞቻችን ናቸውና ከምንም በላይ ኢትዮጵያዊነት የሚንጸባረቅበት ነው። ከዛ ውጪ ረመዳን ኡመተል ሙስሊም ወደ ኡምራ ሐጅ የሚሄድበትም ነውና በአጠቃላይ ከአላህ ጋር ያለህን ነገር የምታጠብቅበት የምታስተሳስርበት መንገድ ነው ረመዳንና ለኡመተል ሙስሊም ለዲነል ሙስሊም እጅግ በጣም ልዩ የሆነ ወር ነውና እኔም በናፍቆት ነው የተቀበልኩት። እንዲሁም ደግሞ ያለኝ ለሌሎች ያካፈልኩም በጥሩ ሁኔታ እንግዲህ ጾሜን እየጾምኩ ነው ያለው ትልሃል። ግሩም ነው። ይሄ ትልቅ መታደል ነው። አንቺ ብቻ አይደለሽም። በመላው ዓለም የሚገኙ የእስልምና እምነት ተከታዮች በሙሉ የረመዳን ጾምን በፍቅር ተቀብለው እየጾሙ ይገኛሉ። እንግዲህ ደመቅ ባለው የሁለቱ ጾሞች ድምቀት የሁለቱ ጾሞች ጥምረት ሀገራችን ኢትዮጵያ ሰላሟ የበዛባት ሀገር እንድትሆን ሀገራችን ኢትዮጵያ በበረከት የተሞላች ሀገር እንድትሆን ሁላችንም በየእምነት ተቋማቶቻችን የአጽዋማ ስነ ስርዓታችንን ስንከውን በጸሎት እንድንተሳሰብ አደራ ማለት እንፈልጋለን። ማምሻችን ነው። ማምሻችን ዛሬ ለየት ባለ ሁኔታ ነው ቆይታ የሚያደርገው። በተለይ ወደ በኋላ ላይ አንድ ጉዳይም ይኖረናል። ለምን ትደብቃቸዋለህ? ከረመዳን ጋር በተያያዘ መቼም ያው ለአፍጥር የምንጠቀማቸው ምግቦች አሉና ከሱ ጋር በተያያዘ ለምግብ ባለሙያ ልንጋብዝ ነው። ለምን ታሻቸዋለህ? በነገራችን ላይ ረመዳን ላይ ሲፈጠር ያው አጅር ይወሰዳል። ታውቃለህ አይደል? አንተ እኔን ካስፈጠርክ አጅሩ በሙሉ የሚሆነው ላንተ ነውና ዛሬ አስፈጥረን አጅሩ ልትወስድ እንደሆነ እንግዲህ ኋላ ላይ የምናየው ነው የሚሆነው። ይሄን ነገር እንግዲህ ቀድመሽ ተናግረሽብኛል። ወደ በኋላ ላይ እህቴንም እንዲሁም ደግሞ አንድ እንግዳንም ይዤ የማስፈጠር ስነ ስርዓት እከውናለሁ። አብራችሁን በመቆየት ይሄን መሰናዶን እንድትከታተሉ ጋብዛለሁ። ማምሻችን ተጀምሯል። አብራችሁን ቆዩ።
ማምሻችንን እየተከታተላችሁ ከኛ ጋር ስለሆናችሁ እጅጉ እናመሰግናለን። እንግዲህ በሀገራችን ኢትዮጵያ እንደምታውቁ አባቶቻችን ጥንት አባቶቻችን ቀለም በጥብጠው ቆዳ ፍቀው በርካታ መጽሐፍቶችን ታሪኮችን ከትበው ያስቀመጡበት መዝግበው ያስቀመጡበትን የታሪክ አሻራ ማውሳት እንችላለን። እኛ ኢትዮጵያኖች የራሳችን ፊደል ባለቤት እንደመሆናችን መጠን ጥንት አባቶቻችን እነዚህን ታሪኮቻችንን በሙሉ ከትበው ያስቀመጡበት የራሳቸው ጥበብ ነበራቸው። እነዛን ጥበባቶች በተለይ ደግሞ በገዳማቶች ስንሄድ ታላላቅ አብያተ ክርስቲያናቶች ጋር ስንሄድ አባቶች ብራና ፍቀው ቀለም በጥብጠው በእንጨት ፍቀው እነዚህን ነገሮች ሁሉ አዘጋጅተው ቀለም እያወረሱ እያስተማሩ እዚያ ደርሰውናል አይደል? እውነት ነው። እኔም በአጋጣሚ ሆኖ የመጎብኘት እድል ነበረኝና ወደ አልነጃሺ ሄጄ ነበረ። ካየኋቸው እጅግ በጣም ማራኪ የሆኑ የድሮን ጊዜያቶች ከሚያስታውሱን ቅርሶች መካከል አንዱ በብራና የተጻፉ የቁርአን ጽሁፎች ናቸውና እውነት ነው ብራና አሁን ላይ ደግሞ እንደ ታሪክም ባላ ናቸው ማለት ይቻላልና አሁን ላይ ደግሞ በከተማችን እንግዲህ ይሄንን ያደረጉ ጥንታዊ ሰዎች አሉና ዛሬ በማምሻ መዳረሻችን ልንቃኛቸው ነው። ይህኛው ትውልድ እንደው ስለ ብራና ምን ያውቃል፣ የብራና አዘገጃጀት ምን ይመስላል የሚለውን ነገር ርቀን ሳንሄድ እዚሁ መዲናችን አዲስ አበባ ላይ ብራና እየፋቁ ጥንታዊውን የብራና መጽሐፍቶች በመጠቀም ታሪክ እየከተቡ ቅዱሳን መጽሐፍቶችን እያዘጋጁ የሚገኙ ወጣቶች አሉ። ተተኪው ትውልድ ይህንን ቅርስ ወርሷል ማለት ነው። ባልደረባችን ዓለም ፀሐይን ያለም በማምሻ መዳረሻዋ ብራና ፍለጋ ወጥታለች። አብራችሁን ቆዩ። ሰላም ውድ የማምሻ ቤተሰቦቻችን እንዴት አላችሁልን? እንግዲህ ማምሻን የተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን። አሁን ደግሞ እንግዲህ የማምሻ መዳረሻ የተሰኘው ልዩ መሰናዷችን ወደ እናንተ የሚደርስበት ሰዓት ላይ ትገኛላችሁ። ዛሬ እንግዲህ ደግሞ መዳረሻ ያደረኩት በመሀል አዲስ አበባ በፒያሳ አሮጌው ፖስታ ቤት ቅጥር ግቢ ውስጥ ነው የሚገኘው። እዚህ ደግሞ እንግዲህ ከተመሰረተ 4 ዓመታትን ያስቆጠረ ሐመረ ብርሃን የብራና መጽሐፍት ስራ ድርጅት የተዘጋጀ ልዩ ዝግጅት አለ። ኑና እዩልኝ። በተለይም ደግሞ ብራና ነክ የሆኑ ነገሮችን እናያለን ብለን እናስባለን። እስቲ ውስጥ ገብተን ደግሞ ምን አይነት ነገሮች አሉ፣ ብራናስ እንዴት ነው የሚዘጋጀው የሚለውን ሙሉ ነገሩን እንግዲህ ውስጥ ገብተን እንመልከት። አብራችሁን ሁኑ፣ አብረን እንግባ። ሰላም እግዚአብሔር ይመስገን። እንኳን ደህና መጣሽ። እንግዲህ ሐመረ ብርሃን ወደ ቀድሞ ነገር እንመለስ በሚል አውደ ርዕይ እንግዲህ አዘጋጅቶ ይገኛል። እንግዲህ ከመጀመሪያው ትዕይንት ጀምሮ እስከ መጨረሻውን እንድታይ ጋብዤሻለሁ ማለት ነው። እንኳን ወደ ሐመረ ብርሃን የብራና መጻሕፍት ስራ ድርጅት በሰላም መጣችሁ። ስለመጣችሁና ልትጎበኙን ፈቃደኛ ስለሆናችሁ ከልብ እናመሰግናለን። እንግዲህ ይሄ ትዕይንት አንድ ነው። በዚህ በትዕይንት አንድ ስለ ብራና አዘገጃጀት ይሆናል የሚኖረን ቆይታ። እንግዲህ ብራናን ከተለያዩ እንስሳቶች ይጠቀሙና ያዋጡ እንደነበር አባቶቻችን ይታወቃል። ግን ደግሞ የፍየል ቆዳን በተመራጭነት ይጠቀሙት እንደነበርም ይታወቃልና እኛ ዛሬ የምንጠቀመው የፍየል ቆዳ ነው ማለት ነው። እንግዲህ አንድን ቆዳ ወደ ብራና ለማዘጋጀት እነዚህ ማቴሪያሎች ያስፈልጉናል ማለት ነው። ይሄ ካራ ይባላል፣ ይሄም ካራ ይባላል። ይሄ ጥንት አባቶቻችን ሲጠቀሙበት የነበረው ነው። ይሄ ደግሞ እኛ ትንሽ ለማዘመን የሞከርነው ነው ማለት ነው። ይሄ መራሚያ ድንጋይ ይባላል። ይሄ መራሚያ ድንጋይ ደግሞ በቢላው ካጸዳም በኋላ እንደ ማለስለሻነት የምንጠቀመው አብዛኛውን ጊዜ ወንዝ ውስጥ የሚገኝ ድንጋይ ነው ማለት ነው። ይሄ መጥረቢያ ይባላል። ይሄ መጥረቢያ ደግሞ በፀጉሩ በኩል ያለውን የምናጸዳበት ነው ማለት ነው። ከደረቀ በኋላ በአመት 3 ጊዜ ቆዳ እንሰበስባለን። የአዲስ አመት፣ የልደት፣ የገና፣ የአዲስ አመት፣ የልደት፣ የትንሳኤ ማለት እነዚህ 3ቱ በዓላቶች ተጠቅመን የሰበሰብነውን ቆዳ በጨው አሽተን እናስቀምጣለን። በጨው አሽተን ካስቀመጥን በኋላ በእነዚህ በምታዩዋቸው በርሚሎች እንዘፈዝፋለን ማለት ነው። የምንዘፈዝፈው ከ3 እስከ 5 ቀን ነው። በየቀኑ ውሃ ይቀየራል። እንዳይሸት ብቻ ግን ፈሳሽ ላርጎ እንጠቀማለን ማለት ነው። ከ3 እስከ 5 ቀን የቆየውን ቆዳ መሬት ላይ አድርገን ከዚህ ጋር እንደምታዩት አለፍ እያልን እንበሰዋለን ማለት ነው። አለፍ እያልን የምንበሰው ለመወጠር አመች እንዲሆን እነዚህን ብረቶች ለማስገባት ነው ማለት ነው። እነዚህን ብረቶች ድሮ አባቶቻችን ይጠቀሙበት የነበረው ለበቅ እንጨት ነው ማለት ነው። እኛ ግን ያንን ለበቁን ግብአቱን በደንብ ስለማናገኝ ብረት አድርገነዋል ማለት ነው። እንደዚህ በአራት ማዕዘን ከተወጠረ በኋላ የመጀመሪያውን ቆሻሻውን የምንለውን
ሲታረድ የቀረውን ስጋ ወደ ማጽዳት ነው የምንሄደው ማለት ነው። ይሄ የምናጸዳበት መሳሪያችን ነው በስጋው በኩል ያለውን። ይሄንን ሙልጭ አድርገን ካጸዳን በኋላ ይሄንን መራሚያ ተጠቅመን ውሃ እያደረግን አጽድተን ለመጨረሻ ጊዜ እናሰጠዋለን ማለት ነው። አስጥተን ከደረቀ በኋላ ይሄንን መጥረቢያውን በመጠቀም በፀጉሩ በኩል ያለውን እናጸዳለን ማለት ነው። በፀጉሩ በኩል ፀጉሩ ብቻ አይደለም ሰግላጤ የሚባል አለ። እሱንም ሙልጭ አድርገን ካጸዳን በኋላ በፀጉሩም በኩል በስጋውም በኩል ውሃ እያደረግን በደንብ አድርገን አጥበን አለስልሰን ፀሐይ ላይ እናረጋዋለን ማለት ነው። ፀሐይ ላይ አድርገን ብራና ሆኖ ይወጣልናል ማለት ነው። ስለመጣችሁ በጣም እናመሰግናለን። የክፍል ትዕይንት 2 ወይም ደግሞ ማዕድናት ማንጠሪያ ክፍል ይባላል። በዚህ ክፍል የተለያዩ ማዕድናትን በማንጠር የተለያዩ የቤት ውስጥና የቤተ ክርስቲያን ነዋያተ ቅድሳትን እናመርታለን። በዋነኝነት የምናመርተው የቤተ ክርስቲያን ነዋያተ ቅድሳትን፣ ጌጣጌጦችን፣ ማህተሞችን፣ ኒሻኖችን፣ ሜዳሊያዎችን እናመርታለን። እንደ ክፍሉ እድገት ደግሞ እያየን ሐውልቶችንና የቤት ውስጥ ቁሳቁሶችን እናመርታለን ብለን እናስባለን። ለዚህ ስራ መነሻ ምክንያት የሆነን ይሄ እውቀት የአባቶቻችን የጥንት እውቀት ነው። ቀደምት አያቶቻችን ሀገር አቅንተውበታል፣ ስልጣኔ መስርተውበታል። አሁን ላይ ግን እኛ የውጭውን በመሻታችን ምክንያት በውጭ እውቀቶች እየተሞላ ስለሆነ እውቀቱ ከመጥፋቱ በፊት አንዳንድ የጥናት ጽሁፎችን ጽፈን ችግሮችን ዲፋይን አድርገናል። እነዛ ችግሮችን ደግሞ ከቀረፍ ነው ተፈላጊ ሆኖ ሀገርን ይጠብቃል፣ ሀገርን ይደግፋል ብለን ያሰብነው እውቀት ነው። ለስራው ሁለት አይነት የስራ መስኬጃ መሳሪያዎችና ግብአቶች አሉን። ከግብአት የመጀመሪያው ሰም ነው። ሰም ያው ጣዋፍ የሚሰራበት ነው፣ የምታውቁት ነው። ሌላ ጭቃ አለ። ጭቃ የራሱን አዘገጃጀት አለው። ከሰል አለን፣ ለስራው ሙቀት የምናገኝባት ናት። ሲቀጥል ማዕድን መዳብ አለን። ማዕድናት ብለናል። ግን ደግሞ ማዕድናት ስንል እዚህ ጋር ያየነው አብዛኛው ትዕዛዝ አሁን ላይ መዳብ ስለሆነ ነው እንጂ እንደ ትዕዛዙ ብርም ኒኬልም ወርቅም ይሆናል። ሲቀጥል መሳሪያ ላይ እዚሽ ጋር የምታዩት ኩዌት ወይም ደግሞ ከውሪር ትባላለች። ከፍተኛ ሙቀት መቋቋም ስለምትችል የምንፈልገውን ማዕድን ውስጧ ነው የምናቀልጠው። የተለያየ ኪሎ መጠን አላት። ሲቀጥል ደግሞ ከኋላ ሁለት ጉድጓዶች አሉን። እነሱም እቶን ቦታ ወይም ደግሞ ፈርነስ እንላቸዋለን። እነሱ ውስጥ እሳት እናቀጣጥላለን። ከወንድማችን ኋላ ደግሞ አንድ ኤሌክትሪካል ማሽን አለ። አባቶች በእጃቸው ነበር ወይም ደግሞ ወናፍ በመጠቀም ነበር እሳት የሚያቀጣጥሉት። ያ ደግሞ በጣም አድካሚ ስለሆነ እኛ በኤሌክትሪካል ብሎወር ቀይረናታል። ተጨማሪ አንዳንድ አነስተኛ የፊኒሺንግ መሳሪያዎችን በመጠቀም የምንፈልጋቸው ምርቶች እናመርታለን ማለት ነው። ወደ ስራው ስንሄድ እዚህ ጋር የምታዩት ሰም ይቀልጣል። ከቀለጠ በኋላ በዚህ መልኩ በትሪ ይጋገራል። ከተጋገረ በኋላ ዲዛይን መረጣ ነው። የመጣውን ዲዛይን በፕላስቲክ ነው የምናዘጋጀው። አባቶች በብራና ነበር የሚያዘጋጁት። ብራና ግን እርጥበት ሲነካው የመቆርፈድ ባህሪ ያለው። ከዛ በኋላ እኛ በፕላስቲክ ካዘጋጀን በኋላ በተለያዩ ወስፌዎች በመጠቀም ይፈለፈላል። ሲፈለፈል እዛ ጋር አባታችን እንደምትመለከቱት በደንብ አድርገው ይፈለፍሉታል። ከተፈለፈለ በኋላ የተፈለፈለውን ወደ ቀጣይ ሂደት ጭቃ ሙሌት ስራ ነው የምንሄደው። ጭቃ ሲሞላ ሁሉንም ስቴፖች ሄዶ መጨረሻ ላይ ልክ እንደዚህ አይነት ሞልዶች ይዘጋጃሉ። ይሄ የጭቃ ሞልዳችን ነው፣ ባህላዊ ነው፣ የአባቶች ስርዓት ነው። ከዛ በኋላ ሞልዱን ካዘጋጀን በኋላ የምንፈልገውን ማዕድን እዚህ ውስጥ ከተን እናቀልጣለን። ካቀለጠን በኋላ እዚሽ ጋር የተዘጋጀችውን ሞልድ አፍ በመጠቀም ማዕድኑን ተጠቅመን የቀለጠውን ማዕድን ወደ ውስጥ እንሞላለን። ሲቀዘቅዝ አፍርሰን እንደዚህ የተለያየ ቁሶች ይመረታሉ ማለት ነው። እኚህ እዚህ የተመረቱ ቁሶች ናቸው። ለአገልግሎት እንዲበቁ በግራይንደር ነጠብጣብና አንዳንድ የከረሩ ነገሮች ካሉ ይነሳሉ። በመዶሻ በደንብ ይቃናል። በሞረድ ደግሞ በደንብ ለስልሶ አንጸባርቆ ጥሩ ስራዎች ይሰራሉ። የመጽሐፍት ሽፋኖች ይሰራሉ። ብራና መጨረሻ ላይ ካለቀ በኋላ እዚህ ክፍል ይመጣል። ከዛ በኋላ የመጽሐፍት ሽፋን ይሰራል። ምናልባት ወንጌላት ላይ ካያችሁ ብረት ተለብጦ የወርቅ ቅብ ይቀባል። እነሱ ግሪክ ሀገር ነው የሚሰሩት። ኢትዮጵያ ከ100 ዓመት በፊት በሚሊኒክ ዘመን የሚሰራ እውቀት ነው። እኛ ግን ከ100 ዓመት በኋላ የአባቶቻችንን ብራና ፈልገን ሞክረነዋል። ጥሩም ስራ ተሰርቷል። ውስጥ ገቡ የትዕይንት ክፍል አለ። እዛ በዘምታ ያላችሁ እዚህ ክፍል የተሰሩ ስራዎች ሁሉም እዚህ ናቸው የሚሰሩት። ማሽነሪ አንጠቀምም። የአባቶቻችንን ስራ ተጠቅመን ነው የምንሰራው። የተሰሩትንም ፕሮዳክቶች ደግሞ ውስጥ ታያላችሁ። ስለመጣችሁ በጣም እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ይስጥልን።
እሺ እንኳን በሰላም መጣችሁ። እዚህ ትዕይንት 3 ይባላል። በዚህ ትዕይንት ስር የምናያቸው ሁለት ነገሮች ናቸው። ብራና ከመጻፉ በፊት ለብራና ግብዓት የሚሆኑ ሁለት ነገሮች እንመለከታለን። የመጀመሪያው የቀለም ዝግጅቱ ነው። ሁለተኛው ደግሞ እዛ ያያችሁት ቆዳ በምን መልኩ ለብራና ዝግጁ መሆን እንዳለበት ነው የምንመለከተው። የመጀመሪያው የቀለም ዝግጅቱ ነው። ለብራና የምንጠቀምባቸው ቀለማቶች ሁለት አይነት ናቸው። ጥቁር ቀለምና ቀይ ቀለም ነው የምንጠቀመው። የመጀመሪያው ጥቁር ቀለም የሚዘጋጅባቸውን እጽዋቶች ነው የምንገልጣቸው። ለምሳሌ ጥቁር ቀለም የሚዘጋጅባቸው እጽዋቶች ቀንጣፋ፣ እንደ ድግታ፣ እንደ ደድሆ ወይም እንደ አመራሩ አይነት እጽዋቶች ቀይ ቀለምን ለማዘጋጀት እንጠቀምባቸዋለን። እነዚህን እጽዋቶች ካዘጋጀን በኋላ በደንብ እንቆላቸዋለን። ከቆላቸው በኋላ እንወቅጣቸዋለን። ከወቅጥናቸው በኋላ እናወካቸዋለን። ካወከልናቸው በኋላ ለፀሐይ ብርሃን እስከ 6 ወር ድረስ እናስቀምጣቸዋለን። ለፀሐይ ብርሃን ካስቀመጥናቸው በኋላ በደንብ እንደደረሰና እንዳልደረሰ የምናውቀው ልክ ጭቃውን ስንነካው ተያይዞ የመነሳት አይነት ያሳያሉ። ለምሳሌ ዳቦ ስናወካ እንደ ቦካ ተያይዞ እንደሚነሳው ማለት ከተነሱ በኋላ በእንደዚህ አይነት መንገድ አድርቀው ያስቀምጧቸዋል። እንደዚህ አድርቀው ካስቀምጧቸው በኋላ መቀላቀያ ይጠቀማሉ። እየቀላቀሉ ነው የሚጠቀሙት። ምክንያቱም ይሄ ጥቁር ቀለም ፍክት ብሎ እንዲወጣላቸው ለመቀላቀያ የሚጠቀሙባቸው የገብስ አሩር ወይም ገብስ ተቆልቶ ማለት ነው፣ ወይም የዳጉሳ አሩር ዳጉሳ ተቆልቶ እሱን ይወቅጡትና ከዛ እሱን ፈጭተውት ከዚህ ጋር እየቀላቀሉ ጥቁር ቀለም በዚህ መንገድ ያዘጋጃሉ። ሌላው እጽዋት እዚህ ጋር ደለሹት ይባላል። ቀይ ቀለም የሚዘጋጅበት እጽዋት ይሄን ደለሹት እጽዋት በመቀላቀል ነው የሚጠቀሙት ቀለሙ ፍክት እንዲል። ለመቀላቀያነት የሚጠቀሙባቸው እጽዋቶች ደግሞ እንደ ቀይ ስር፣ እንደ ሶስላ ወይም ደግሞ ቀይነታቸው የማይለቁ እጽዋቶች ለምሳሌ የአበሻ ጽጌረዳ እሱን ከደለሹት ጋር በመቀላቀል ቀይ ቀለሙን በዛ መንገድ ያዘጋጃሉ ማለት ነው። ይሄ የምታዩት እንደ ስታንዳርድ ነው ወይም መለኪያ ነው። አባቶቻችን ለምሳሌ ሰው ሲመጣ በየትኛው መጽሐፍ ልክ ይሁንልኝ ብሎ የሚያወጥ ለምሳሌ በዚህኛዋ ከሆነ ይችኛዋ ልፋፈ ጽድቅ ቅጽ ትባላለች። ለምሳሌ በዚህኛው ከፈለገ ይች መልካ መልክ ቅጽ ትባላለች። በዚህኛው ከፈለገ ውዳሴ ማርያም ቅጽ ይባላል። ለምሳሌ በዚህኛው ከፈለገ ደግሞ ዮሐንስ ወንጌል ቅጽ ይባላል። አይ በዚህኛው ይሁንልኝ አሁን በተለምዶኛ ኤ4 ብንለው ሳይዝ ይሄ ነው። አባቶቻችን ግን ይሄንን ዮሐንስ ወንጌል ቅጽ ይሉት ነበር። ስለዚህ እንደዚህ እያለ ትልቁ ቅጽ በእኛ ወይም ለብራና ዝግጅት ትልቁ ቅጽ የሚባለው ይሄ ታምረ ማርያም ቅጽ የሚባለው ይሄን ያክላል ማለት ነው። ስለዚህ እዚያ ያያጆች ቆዳ ይመጣና እዚህ ለምሳሌ ታምረ ማርያም ቅጽ የሚፈለግ ከሆነ ታምረ ማርያም ቅጹ ላይ ቆዳው ይደረጋል። ያ ዝሩ ቆዳ ወይም ሬጉላር ሼፕ ያለው ቆዳ በዚህ መንገድ ይሆንና እንደዚህ ይቆረጣል። ይሄን ተመስርቶ ይቆረጣል። ለምሳሌ በትንሿም ቅጽ ከተባለ እዚያ ያያችሁት ቆዳ ይመጣና በዚህኛው ቅጽ መሰረት ይወጣለታል ማለት ነው። ስለዚህ ይሄ ቅጽ ይባላል። ቅጽ ማውጣት ነው። ላይ ቅጽ ከወጣ በኋላ አራቱን ቅጽ አንድ ላይ በማድረግ ለምሳሌ የስንክሳር ቅጽ ቢሆን አራቱን ቅጽ አንድ ላይ በማድረግ ምን ይሰራሉ? ጥራዝ ይሰራሉ። ጥራዝን ያዘጋጃሉ። ጥራዝን ካዘጋጁ በኋላ ምንድነው የሚያደርጉት? ይሄ በኖርማል ለምሳሌ ወርድ ላይ ስንሰራ ፍሬም እንደምናዘጋጀው ወይም አዶቢ ኢሉስትሬተር ላይ ስንሰራ አርት ቦርድ እንደምናዘጋጀው ይሄ ስርዓት ከአባቶቻችን የመጣ ስርዓት ነው ማለት ነው። ፍሬም ያወጡለታል ለጽሁፉ ማለት ጽሁፉን ከማዘጋጀት እንዴት ነው የሚያወጡት? ይሄን ውግ ያወጋሉ። ይሄ የሚታያችሁ ውግ ይባላል። ይሄ የተበሳው ነገር በሙሉ ይሄ ውግ ይባላሉ። ሌላ ደግሞ መሀል ላይ ለኮለመን ደግሞ ለከታች ወደ ላይ ለማስመር ደግሞ እዚህ ጋር ያወጣሉ። ከዛ ዱልዱም በመስፌ ማምጣት ከዛኛው ውግ እስከዚህ ውግ ድረስ ያሰምራሉ ማለት ነው። ያሰምራሉ፣ ይከፋፍላሉ። ስለዚህ ፍሬም አወጡለት ማለት ነው። ፍሬም ካወጡለት በኋላ ከዚህ እስከዚህ ያለውን ግሌት ይሉታል። ይሄኛው ጽሁፉ የሚያርፍበትን ቦታ አምድ ይሉታል። አምድ ከጽሁፍ ውጪ ማረፍ ክልክል ነው በብራና ዝግጅት ማለት ነው። ስለዚህ የጽሁፉ ያለበት አምድ ለምሳሌ የመጽሐፍ ባለ 3 አምድ ይባላል። አምዱ 2 ሊሆን ይችላል። 2 አምድ ከሆነ 2 ኮለመን የምንለው እኛ ማለት ነው። አንድም አምድ ሊሆን ይችላል። ስለዚህ ጽሁፉ የሚያርፍበትን አምድ ይሉታል። በአምዱ መካከል ይሄንን ሐውልት ይሉታል። ይሄንን አርስት ይሉታል። ይሄንን ህዳግ ይሉታል። ህዳጉ ከአርስቱ ሰፋ ያለ ነው እንደምትመለከቱት። አላማው ደግሞ እጅ እንዲያርፍበት ነው። መጽሐፉን ስንገልጥ መጽሐፉን ስንይዝ እጃችን እንዲያርፍ ነው። በዚህ መንገድ ህዳጉን ሰፋ ያደርጉታል ማለት ነው። ይሄን ሁለቱን ገጽ የሚከፍለው ቦታ ምስማክ ይባላል። ይሄ ምስማክ ይባላል። እያንዳንዱ ለምሳሌ በእያንዳንዱ መስመርና በእያንዳንዱ መስመር ያለው ክፍተት እኛ ወርድ ላይ ስንሰራ ስፔሲንግ ብለን 1.5 2 የሚያስመርጣል። እሱን ደግሞ ህዋ ይሉታል። በእያንዳንዱ ፊደል መካከል ያለው ክፍተት ደግሞ ህጽን ይሉታል። በዛ ላይ ደግሞ እያንዳንዱ መስመር ይሄ መስመር በደንብ መስመሩን ጠብቋል ወይ በደንብ አላይንድ ነው ወይ የሚለውን ደግሞ የሚያዘጋጁበት ደግሞ ይሄ ሲራክ ይባላል። እያንዳንዱ መስመር መጠበቅና ለመጠበቁን የሚያዘጋጀው ማለት ነው። በዚህ መንገድ በዚህ የቁም ጽሁፈት ህግ ይባላል። ይሄ የቁም ጽሁፈት ህግና ፍሬም በዚህ መንገድ በማዘጋጀት እንደምታያቸው አባቶቻችን የነገርኳቸውን ቀለምና ብራናውን እያዋሃዱ የጽሁፍ ስርዓቱን በዚህ መንገድ ያካሂዳሉ ማለት ነው። እንኳን ወደ ሐመረ ብርሃን የብራና መጽሐፍ ስራ ድርጅት የቅዱሳን ስዕላት ክፍል በደህና መጣችሁ። ስሜ ዲያቆን ሕርያቆስ አለም እባላለሁ። የሐመረ ብርሃን የቅዱሳን ስዕላት ሰዓሊ ነኝ። በዚህ የምንስላቸው ቅዱሳን ስዕላት ናቸው። እንዳያችሁት የብራና መጽሐፍት ከጥንት ከአባቶቻችን የወረስነውን ሳይቀነስ ሳይጨመር በቀጥታ ወደ አዲሱ ብራና እንደሚቀዱ ሁሉ ቅዱሳን ስዕላቶቹም ደግሞ የጥንቱን የአባቶቻችን አሳሳል ትውፊት ጠብቆ የሚሳሉ ናቸው ማለት ነው። በዚህ የምንስላቸው በዚህ ክፍል ቅዱሳን ስዕላት እንዲሁም ደግሞ ሀረጋት እንስላለን። እንደምታዩት ቅዱሳን ስዕላቶቹ በ16ኛው በ17ኛው
ክፍለ ዘመን የነበሩ በብራና ላይ የተሳሉ ቅዱሳን ስዕላቶች ናቸው። እንዲሁም ደግሞ የአሳሳል ስርዓት የጠበቁ ናቸው። ለምሳሌ ያክል ብናነሳ የቅዱሳን ስዕላት ፊታቸው ሲሳል ቅዱሳን ከሆኑ መላ ገጻቸው እየታየ ነው፣ መላ ፊታቸው እየታየ ነው። ከፊል ገጽ ሆነው ወይም ግማሽ ፊት ሆኖ የሚሳሉት ቅዱሳን ያልሆኑ ሰዎች ናቸው ማለት ነው። የቅዱሳን መላእክት ስዕላቸው ሲሳል የምንጠቀማቸው ቀለሞች አሉ። ለምሳሌ ብናነሳ የእመቤታችን የቅድስት ድንግል ማርያም ከላይ በሰማያዊ ልብስ ከውስጥ ደግሞ ቀይ ቀሚስ ለብሳ ነው የሚታየው እና ምሳሌው ምንድነው? ሰማያዊ መሆኗን ቅድስት ድንግል ማርያም እመቤታችንም ሌሎች ቅዱሳንም ሲሳሉ ሰማያዊ መሆናቸውን የሚገልጥ ሲሆን በውስጥ በኩል ደግሞ የእመቤታችን ልብስ እሳተ መለኮትን በሆዷ የመጽነሷ ምሳሌ ነው። እንዲሁም ደግሞ ክበባቸው የምታዩት ይሄ ክበብ በቢጫ ቀለም ይሰራል። ቢጫ የቅድስና የንጽህና የክብር መገለጫ ነው። እኔን የመሳሰሉ በጣም ብዙ ውክልናዎች አሏቸው። ስለዚህ እዚህ የሚሳሉት ስዕላቶች የጥንቱን ትውፊት እንደጠበቀ አባቶቻችን ለኛ ያስረክቡን፣ እኛም ደግሞ ለቀጣይ ትውልድ የምናስረክበው ስርዓት ትምህርቱን፣ ትውፊቱን፣ ታሪኩን እንደጠበቀ ይሳላል ማለት ነው። ይህ የድጎሳ የጥረዛና የማህደር ክፍል ነው። እነዚህ መጽሐፍቶች ውብ ሆነው እንዲወጡ የተለያዩ መሳሪያዎችን እንጠቀማለን። እዚህ ጋር ክር አለን፣ ከማዳበሪያ የተሰራ ክር። እዚህ ጋር ደግሞ ጨርቅ አለን። እዚህ ጋር ደግሞ ለስላሳ ቆዳ አለን። እዚህ ጋር መደጎሻ መሳሪያዎች አሉን። እነዚህ በመጠቀም እነዚህ ውብ የሆኑ መጽሐፍቶችን እንሰራለን ማለት ነው። መጀመሪያ እነዚህ ጥራዞች አሉን፣ የተሰሩ ጥራዞች። እያንዳንዱን ጥራዝ ከ2 እስከ 8 ብስ በመብሳት እንሰፋዋለን ማለት ነው ባየነው ክር። ሰፍተን ከጨረስን በኋላ እኩል ላይ ይመጣልን ይችላል። እኩል የማምጣት ሂደት ምን ይባላል? ማፈፍ ይባላል። እኩል ያልመጡትን በመቀስ እያስተካከልን ምንቆርጥበት ሂደት ማፈፍ ይባላል ማለት ነው። የማፈፉ ሂደቱን ከጨረስን በኋላ ቀጥታ የምንሄደው ወደ ገበታ ነው። ይሄ ገበታ ይባላል። ከእንጨት ነው የሚሰራው። ከማይነቅጽ እንጨት ቢሰራ መልካም ነው። ለምሳሌ ከዋንዛ ከቀርካና ከተለያዩ የእንጨት አይነቶች ቢሰራ መልካም ነው። በሁለቱም በኩል ገበታውን ካስገባን በኋላ ቀጥታ የምንሄደው ልብሱን የማልበስ ስራ ነው። እዚህ ጋር ጨርቁን ማለት ነው። ጨርቁን የምናለብስበት ዋና ጥቅሙ ከታችና ከላይ ያለውን ገበታ ያያይዝልናል ማለት ነው። ሌላኛው ጥቅሙ ደግሞ እዚህ ጋር የምናየው ክሮች እንዳይበላሹ ወይ ደግሞ ረጅም እድሜ እንዲኖር ያደርገዋል ማለት ነው። ይህንን ከጨረስን በኋላ ቀጥታ የምንሄደው ወደ ትውታን ነው። ይሄ ትውታን ይባላል። ከስሙ እንደምንረዳው መጽሐፉን ትውት የማድረግ ስራ ነው የሚሰራው። እዚህ ጋር እንደምናየው እያንዳንዱ ጥራዝ ውስጥ በጅማት ክር እንሰፋዋለን ማለት ነው። ከታችም ከላይም በማስገባት ትውታኑ ማለት ነው። ስለዚህ በቀላሉ እርስ በርሱ እንዲያያዝልን እንዲጣበቅልን ያደርግልናል እና በቀላሉ እንዲታዘዝ ጥራዞቹ በቀላሉ እንዲታዘዝ ያደርግልናል ማለት ነው። ትውታኑን ከጨረስን በኋላ ቀጥታ የምንሄደው ገበታውን ወደ ማልበስ ሂደት ነው። ምናለብሰውም በምናየው በለስላሳ ቆዳ ነው። እዚህ ጋር እንደምታዩት አልብሰነው ከጨረስን በኋላ ማለት ነው በኮላ እናጣብቀዋለን። እሱን ከጨረስን በኋላ ቀጥታ የምንሄደው ወደ ድጎሳ ነው። እነዚህ መደጎሻ መሳሪያዎች ናቸው። እነዚህ መደጎሻ መሳሪያዎች በጣም እንዳይግልም በጣም እንዳይቀዘቅዝም እያደረግን እያጋልን እያቀዘቀዝን ከጋለ እንደዚህ ቆዳውን ሊያቃጥልብን ይችላል። በጣም ከቀዘቀዘ ደግሞ ምልክቶቹ የምንፈልጋቸው ምልክቶች ላይወጡልን ይችላል። እሱን ከጨረስን በኋላ እነዚህ ውብ ሆኖ ወይም እንዲያብረቀርቅ እና ለእይታ እንዲያምር ነጭ ሽንኩርት ወይም ቫርኒሽ እንቀባዋለን ማለት ነው። ስለዚህ መጽሐፉ በዚህ መልኩ ያልቃል ማለት ነው። ቀጥታ የምንሄደው ወደ ማህደር ነው። ይሄ ማህደር ይባላል። ይሄ የምታዩት ማህደር ትባላለች። ዋናው ጥቅሙ ከስሙ እንደምንረዳው ማደሪያ ወይም ማስቀመጫ ማለት ነው እና ከቦታ ቦታ ይዛ ለመንቀሳቀስም ይጠቅመናል ማለት ነው። እቺ ትንሿ ስትሆን እነዚህ ደግሞ ትላልቆቹ ማህደር ናቸው ማለት ነው። እንኳን ደህና መጣችሁ። ይህ ትዕይንት 7 ይባላል። ተሰርተው ያለቁ ስራዎቻችን የምናሳይበት ክፍል ነው። ከስዕላቶቹን ጀምርና ከጀርባ የሚታየው ስዕል የአቡነ ዜና ማርቆስ ስዕል ነው። አቡነ ዜና ማርቆስ እያስተማሩ በሚሄዱበት ወቅት ንጉስ አብድልማል ያገኛቸዋል። ንጉስ አብድልማል ታዲያ
ከሱ የአስተምሮ ወይም የህይወት ፍልስፍና ጋር ማለትም ጣዖት አምላኪ ስለነበረ ከሱ ጋር የእሳቸው አስተምሮ ስላልሄደለት በያዘው ጦር ይወጋቸዋል። ከደረታቸውም እንደ ፀሐይ የሚያበራ ብርሃን ይወጣልና እሱን ለማሳየት የተሰራ ስዕል ነው። እዚህ ጋር ለየት የሚያደርገው ምን ጥበብ አለ ስንል ከላይ የምናያቸው አውራ ዶሮዎች ናቸው። አውራ ዶሮ በጥንት የቤተክርስቲያን አሳሳል በኢትዮጵያ አሳሳል ማለት ነው እንደ መብረቅ ይወክልልናልና መብረቅ ወርዶ እንደመታቸው የሚያሳይ ስራ ነው ማለት ነው። ወደ ቀጣዩ ስዕል ስናልፍ የ20ኛውና የ4ኛው መቶ ክፍለ ዘመን የአሳሳል ጥበብን እኛ አዋህደን ትርጉሙን በጠበቀ መልኩ የሰራ ነው። የቅዱስ ዳዊት ስዕል ነው። ዳዊት በበገና አምላኩን ሲያመሰግን የሚያሳይ ስራ ነው ማለት ነው። ይሄኛው ስራ በእውነት እንደ ሐመረ ብርሃን እጅግ በጣም የምንኮራበትና የምንመካበት ምን ያህል መስራት እንደምንችል ያሳየን ነው። የአቡነ ገብረ መንፈስ ቅዱስ ስዕል ሲሆን በታሪካቸው እሳቸው ልብስ እንዳለበሱ ሰውነታቸው በፀጉራቸው እንደተሸፈነ ይነገራልና እሱን ለማሳየት ቆዳው ተፍቆ ፀጉሩ ግን የእሳቸው እንዲመስል ተደርጎ ነው ቀረብ ብሎ ማየት የሚቻላል። እንደሚታየው ይህ የእሳቸው ፀጉር ነው የሚመስልና ይህንን ጥበብ ተጠቅመንበታል። የምታዩት ማስጌጫው ማስዋቢያው ማለትም ፍሬሙም እዚሁ በእኛው የተሰራ ነውና ምን ያህል መስራት እንደምንችል ያሳያል። ከዚህ ጀምረን የምናያቸው እነዚህ ሶስቱም ስዕላት የ17ኛው መቶ ክፍለ ዘመን የአሳሳል ጥበቦች ናቸው። እንደ አብነት ምን ለየት የሚያደርጋቸው ነገር አለ ስንል ለምሳሌ የሊቀ ሰማዕቱ ቅዱስ ጊዮርጊስ በታሪክ ወታደር እንደነበረ እናውቃለን። ነገር ግን የጦር ልብስ ወይም የብረት ልብስ ለብሶ የማይሳለው ወይም ጡንቻቸው እየታየ የማይሳለው በአባቶቻችን የአሳሳል ጥበብ መሰረት ኃይልን የሚያገኙት ጉልበትን የሚያገኙት ከፈጣሪ ነው ተብሎ ስለሚታመን የጦር ልብስ የብረት ልብስ ወይም ጡንቻቸው እየታየ አይሳልም ማለት ነው። ይሄኛውን ስዕል የመጎብኘት እድል አጋጥሟችሁ ከሆነ ጎንደር ውስጥ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ውስጥ የሚገኝ ጥንት የሆነ ስዕል ነው። 17ኛው መቶ ክፍለ ዘመን ማለት ነው። ወደ እነዚህ ስንመጣ እዚህ ጋር የገበታ ስዕሎችን እናገኛለን። የገበታ ስዕል ማለት አንድ እንጨት ተቀርጾ ተፈልፍሎ በውስጡ ስዕላት የሚሳሉበት ነው። ታዲያ ለምን የገበታ ስዕሎች ይጠቀማሉ ሲባል በቀደምት ጊዜያት የመጓጓዣ ስርዓቱ እንደኛ እንዳሁን የተመቻቸ አልነበረምና አንድ ሰው ሩቅ ቦታ ሲሄድ ምናልባት ጸሎት ለማድረግ ወይም ለማመስገን ፈልጎ የተዘጋጀ ቦታ ላይኖር ይችላልና ይህ ለጉዞ እንዲመች የተዘጋጀ ነው። እንደሚታየው መዘጋት ስለሚችል በጉዞ ወቅት እንደዚህ ዘግተው ይወስዱትና ልክ ጸሎት ማድረግ የሚፈልጉበት ቦታ ሲደርሱ አስቀምጠውት ጸሎት ያደርጋሉ ማለት ነው። የተለያየ መልእክትንም በውስጡ ሊይዝ ይችላል። ዋናው ዓላማው ግን ለጉዞ እንዲመች ተደርጎ የተዘጋጀ ነው። እነዚህ ምናቸው የቆዳ የገበታ ስራዎች ይባላሉ። በነገራችን ላይ ስዕላቱ በሙሉ ትልቅ ስለሆኑ ከበሬ ቆዳ እንደተሰሩ መገመት ይቻላል። እነዚህኞቹ ግን አነስ ስለሚሉ ከፍየል ወይ ከቆዳ ነው አብዛኞቹ የሚሰሩት ማለት ነው። አባቶቻችን ፊደል ቀርጸው ሲያስቀምጡልን እያንዳንዷን ነገር በትርጉም ነው የሚያከናውኑ የሚያደርጉልን። እንደዚህ ይሄን ያህል ተጨንቀው ተጠበው የሰሩት ነው አባቶቻችን የፊደል ገበታ እንደዚህ ቀርጸው አስቀምጠውልናል ማለት ነው። እዚህ ጋር የምናያቸው ደግሞ በእኛው የተሰሩ ናቸው። የማዕድንና የእንጨት ክፍል የሰሩ ናቸው። እነዚህ የምታያቸው ዕፀ መስቀሎቹ በእኛው የተሰሩት። እንደውም ይህ ስዕል ከአንድ እንጨት ተፈልፍሎ ተቀርጾ የተሳለ ስዕል ነው። በአባቶች የአሳሳል ጥበብ መሰረት የሚሳሉት አካላት መልካም ከነበሩ ሙሉ የፊት ገጽታቸው እየታየ ይሳላል። ሙሉነታቸውን ለመግለጽ ነው። መልካም ካልነበሩ ደግሞ ግማሽ ፊታቸው እየታየ ይሳላል ማለት ነው። ለዚህም ነው እዚህ ጋር ይሁዳ በግማሽ ፊቱ ብቻ የሚሳለው አንዱ የአሳሳል ጥበብ ስለሆነ ነው። ይህም ጽናጽል ነው። ጽናጽልም እዚሁ በእኛው የሰራ ነው። እያንዳንዷ ነገር ጥልቅ ትርጉም አላትና በሰፊው ብናጠናቸው እነዚህ ሀብቶቻችን ትልቅ ናቸው የሚለውን ለማስረዳት ነው። ይህ ወርቅ ወንጌል ነው። ይህ ወርቅ ወንጌል ከዓመታት በኋላ ለመጀመሪያ ጊዜ ሐመረ ብርሃን የሞከረው ነው። እስከዛሬ ድረስ ከውጭ የሚመጣ ነው። ከግሪክ ከራሻ ተሰርቶ መጣ ይባላል። በአብዛኛው ግን ሜድ ኢን ቻይና ተብሎ ይለጠፍበታል። ያንን ካየን በኋላ ሐመረ ብርሃን መስራት ግዴታው ነው ብለን ይህንን ስራ ሰርተናል ማለት ነው። ይህ ስራ እንደምታዩት ቅርስ ነው። የበኩር ልጅ ደግሞ እንደሚደረገው ለቤተ ክርስቲያን ነው የሚሰጠው። እኛም ለቤተ ክርስቲያን ልንሰጠው አስበናል። የመጀመሪያ ስራችን ስለሆነ እውነቱን ለመናገር ይህን ነገር በመስራት ኩራት ይሰማናል።
ከመቶ ምናምን ዓመት በኋላ ቀረ ተዳከመ ተጠፋ ይባለውን ነገር በማስቀጠላችን እንደው እግዚአብሔር የተመሰገነ ይሁን እንላለን። ይሄን የሚያይ ሰው ጠቅላላ ደግሞ መጥቶ ይሄን ፎቶ በማንሳትም ይሁን በመንካት የዚህ ታሪክ ተካፋይ መሆን ይችላል ብለን እናስባለን። ይሄ ትልቁ ወንጌላችን ነው። የወርቅ ወንጌል ነው ስሙ። 4 ወንጌላትን የያዘ በዚህ መልኩ የተዘጋጀ ነው። ስዕላትን ማረጋትን የሚያካተተ ነው። ነገ ከነጉዲያ ደግሞ ላይ የሚሰፍሩ ታሪካት ይኖራሉ። ያ ታሪክ ተፈጥሮ ለዘላለም ለሺህ ዓመታት ይቆያል። እንደው እስከ ምድር ላፊ ድረስ ይቆያል ብለን ነው የምናስበው። የዛ ታሪክ ተካፋይ መሆን የምትችሉ ሰዎች ዛሬ ምስክር ናችሁ። እዚህ የመጣችሁ ሰዎች አይታችሁታል። ፎቶም አንሱት፣ አብራችሁ ተነሱና የዚህ ታሪክ ተካፋይ ሁኑ እንላለን። ሐመረ ብርሃን የብራና ስርጭት ከተመሰረተ 4 ዓመት ቆይቷል። 4 ዓመት ጊዜ ውስጥ በጣም ብዙ ብራናዎችን ሰርቶ አቅርቧል ማለት ለገበያ። ሐመረ ብርሃን የሥራዎች ድርጅት ዛሬ ደግሞ የብራና ስራዎችን አውደ ርዕይ ያዘጋጀበት ዋነኛ ምክንያት ወደ ማሰልጠኛ ተቋምነት ማደግ ስለፈለገ። ስለዚህ ወደ ማሰልጠኛ ተቋምነት ማደግ ከፈለገ ደግሞ ማህበረሰቡ የሚሰራውን ስራ አይቶ በቀጥታ እንዲደግፈው ይፈልጋል ማለት። ስለዚህ እንደዚህ አይነት ስራዎች የሀገር ሀብቶችና ቅርሶች ናቸው። የሀገር ሀብትና ቅርስን ደግሞ ማህበረሰቡ በቀጥታ መረባረብ ስላለበት ይሄ አውደ ርዕይ ግድ ሆኗል ማለት። እዚህ ጋር የምታያቸው ስራዎች ጠቅላላ እዚህ የተሰሩ ስራዎች ናቸው። አብዛኞቹን መደገፊያ የሆኑን ዘንድ ለሽያጭ አቅርበናቸዋል። ስለዚህ ማህበረሰቡ ቢገዛን ይጠቀማል፣ ይደግፈናል ማለት ነው። ሌላኛው ደግሞ በቀጥታ መደገፍ የሚችሉ ሰዎች እንዲደግፉን ብለን ይህን አዘጋጅተናል ማለት ነው። ስለዚህ ማህበረሰቡ ተረባርቦ ሐመረ ብርሃን ወደ ማሰልጠኛ ተቋምነት አሳድጉት። በጣም ብዙ ብራና ጸሐፊዎችን ለማግኘት ስንል ይህን አውደ ርዕይ አዘጋጅተናል ማለት ነው። እንዴት ጥሩ እየጻፍሽ ነው። እንዴት ነው? እንዴት አገኘው? በጣም ጥሩ ነው። በጣም ጥሩ ነው። ተስፋ አለሽ? እኔ ስሜን እየጻፍኩ ነው። በተወሰነ መልኩ ሞክሬያለሁ። ያው ተመልካቾችም ካዩት ጉብኝቴን ያው መጀመሪያ ላይ እንኳን ደህና መጣሽ ብለህ አቀባበል አድርገህልኛል። እኔ እንግዲህ አሁን ጉብኝቴን ጨርሼ የመጨረሻው ላይ ነው የምገኘውና አረፈን በልና የተወሰነ ቆይታ እናድርግ። እሺ እና ከጽሁፌ ያው መጨረሻ ላይ ነው ያገኘኝና ከዚህ ብንጀምር እስቲ። ሳይሽ ተስፋ ያለሽ ይመስለኛል። እንግዲህ በጣም እዚህ ላይ ደግሞ የተወሰነ ስልጠና ቢታከልበት በጣም መሻሻል የሚችል ነገር ነው። ብዙ ሰዎችን እንግዲህ እዚህ ጋር ብዙ የጻፉ ሌሎች ሰዎች የመከሯቸውንም እየተመለከትኩኝ ነበረ። የክርስትና ስሞችም ተጽፈዋል እዚህ ላይና ብዙ ሰዎችም እንደዚህ ሞክረው የሚሄዳቸው ነገር እንዴት አገኛችሁት? ግን መጀመሪያው ካቀባበል አለ፣ ከዛ መጨረሻ ላይ ደግሞ ሰዎችን እንደማስመከራችሁ ሚስጥር ምንድነው? እንግዲህ ተለያይቶ የነበረውን ማለትም የሐመረ ብርሃን የያዘው አንድ ምንድነው ብራና የሚል ጉልህና በፊት ቀደምቶች ይጠቀሙበት የነበረው ነገር አሁንም ድረስ እንዳለ ሰው እየዳሰሰ እየጻፈ ኤክስፒሪየንስ እንዲያደርገው ተሞክሮን ራሱ ላይ እንዲያሳደር በማሰብ እንግዲህ ያያቸው ነገሮች ዝም ብሎ ኢሉዥን ወይም የማይጨበጡ ነገሮች ሳይሆኑ የሚደረጉ ነገሮች መሆኑን በእውን እንዲረዳው ለማድረግ የተደረገበት ሂደት ነው ያለው ማለት ነው። እዚህ ሐመረ ብርሃን መቼ ተመሰረተ? እንዴት ተመሰረተ? ሐመረ ብርሃን እንግዲህ ከ4 ዓመታት በፊት 2010 ዓመተ ምህረት ተጸንሶ እንግዲህ 2011 ዓመተ ምህረት ላይ መስረታውን ያደረገ የብራና ድርጅት ነው። ድርጅቱ እንግዲህ ይሄ ሀገር በቀል የሆነ እውቀት መጥፋት የለበትም ብሎ ስላሰበ በወጣቶች ሊመሰረት ችሏል ማለት ነው። ይህን መሰለ ሀገር በቀል እውቀት ለቀጣይ ትውልድ እንዲያስተላልፍ የብዙ ሰው ባለድርሻ አካላት የባለድርሻ አካላት ድጋፍ ይሻል። ማለትም ካሪኩለም ማርቀቅ የሚችሉ አካላት ይህንን ወደ ትምህርት ስርዓት መቀየር የሚቻልበት መንገድ በማርቀቅ ገንዘብ ያላቸው እንደዚህ ነገሮች ኢንቨስት ማድረግ የሚችሉ ባለሀብቶች ነው ነገሩ ላይ ኢንቨስት በማድረግ ብዙ እንደዚህ አይነት መሰል ኢንስቲትዩቶች በማቋቋም የሚደገፍበትን መልክ በማዘጋጀት ደግሞ ወላጆች ደግሞ ልጆቻቸውን እንደዚህ አይነት ሀገር በቀል እውቀት በማስተማር ይህን ሀገራዊ እውቀት መታደግ ይችላልና ለህዝቡ የምናስተላልፈው መልእክት ምንድነው? በተቻለን አቅም ባለን እውቀት ባለን ገንዘብ ይህንን የሀገር በቀል እውቀት መታደግ ይኖርብናል የሚልን ሀሳብ ነው የምናስተላልፈው። በመጨረሻም ጨርሻለሁ። እጅግ ድንቅ ጊዜ ነበረ። እውነት ወደ አባቶቻችን እንመለስ። የመመለስን ያህል ስሜት ደግሞ በተወሰነ መልኩ በውስጣችን የሚያጭር ነገር ነው ያየነው። እንዲሁም ደግሞ በተግባር እየሞከርንም ያለ ነውና በመጨረሻም እንግዲህ ማለት የምትፈልገው ነገር ካለ እድል መስጠት። እናንተ መጣችሁ ስለጎበኛችሁ እናመሰግናለን። እንግዲህ ይህንን ዝግጅት እንድናዘጋጅ ለተባበሩን አውደ ርዕዩ እንዲህ በአማረ መልኩ እንዲቀጥል ያደረጉን ባለድርሻ አካላት በሙሉ ምስጋናችን እናቀርባለን። እናንተንም እናመሰግናለን። የብራና ስራዎችን
ከሚሰሩ ወጣቶች ጋር የብራና መጽሐፍቶችን ከሚያዘጋጁ ወጣቶች ጋር የብራና ስራ ምን ይመስላል፣ እንዴት ነው የሚሰራው ከጅምሩ እስከዚህ ድረስ እንግዲህ ተጽፎ ሁሉ ነገር እስከ መጨረሻው ድረስ እንግዲህ በደንብ አሳይተውናል ማለት ነውና ለማንኛውም ውድ ተመልካቾች እኔም የራሴን አሻራዬን እንደዚህ ስሜን በመጻፍ እንግዲህ ሙከራ አድርጌያለሁ። ለማንኛውም እናንተም መታችሁ በፒያሳ መገኛቸው አድራሻቸው ፒያሳ አሮጌ ፖስታ ቤት ውስጥ ይገኛሉ። ይህ አውደ ርዕይ ቢያልቅም ሁልጊዜ ከሰኞ ከእሁድ እስከ እሁድ እንግዲህ በማንኛውም ሰዓት በማንኛውም ቀን በስራ ሰዓትም መገኘት ትችላላችሁ፣ መጎብኘት ትችላላችሁ። ይህንንም የድሮ የአባቶቻችን ታሪክ ወደ ድሮ እንመለስ በሚል እንግዲህ ብዙ እውቀቶችን የምናፈራበት ቤት ነው እንላለን። መታችሁ ጎብኙ እንላለን። የዛሬው የማምሻ መዳረሻ ፕሮግራማችን ይህንን ይመስል ነበረ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሌሎች የማምሻ ፕሮግራሞች ይቀጥላሉ። እኔ ግን በዚያው አበቃው። ቻው ቻው።